ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። በአማራ ክልል ሲንቀሳቀስ የነበረው የጽንፈኛ ቡድን አመራርና አባላት እጅ ሰጡ። መከላከያ በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖቹን ይቆጣጠራል ሲሉ ጀነራል አበባው ታደሰ ገለጹ። በሰሜን ኢትዮጵያ ወታደራዊ ውጥረት መንገሱን ተከትሎ ዶክተር ቴድሮስ አዳኖም የሰላም ጥሪ ያቀረቡ። በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለውን ስጋት ተከትሎ ሰዎች በብዛት እየወጡ እንደሆነ ተነገረ። ህወሓት ጦርነቱን የሚጀምር ከሆነ በአጭር ጊዜ ውስጥ ይጠናቀቃል ሲሉ ጀነራል ጻድቃን ገብረትንሳይ ገለጹ። ክቡራትና ክቡራን፣ ሐቅና ሳቅ ሚዲያ የምርጫ ፖለቲካን ያበረታታል። የምርጫ መልእክቶቻችሁን አድርሱም ብለን ለተወዳዳሪዎቹ ጥሪ ማድረጋችን ይታወሳል። በዚህም መሰረት በዛሬው ዕለት ወይዘሮ ሌንሳ በማኅበራዊ ሚዲያቸው ያጋሩትን የምርጫ መልእክት ወደ እናንተ እናደርሳለን። ቢስሚላህ። ውድ ኢትዮጵያውያን እንኳን ለረመዳንና ለአብይ ጾም በሰላም አደረሳችሁ። ሌንሳ መኮንን ቶላ እባላለሁ። ከዚህ ቀደም እንደገለጽኩላችሁ በመጪው ሀገራዊ ምርጫ ህዝብ ተወካዮችን ለመቀላቀል እና እጩ ለመሆን የሚያስፈልገኝን የድጋፍ ፊርማ በማሰባሰብ ላይ እገኛለሁኝ። የምወዳደርበት የምርጫ ክልል አዲስ አበባ ክልል 17 ሲሆን ይሄም ማለት ሙሉ ቦሌ ክፍለ ከተማና ከፊል ለሚኩራ ክፍለ ከተማን ያካትታል። እዚህ አካባቢ ነዋሪ የሆናችሁና እስካሁን ድረስ ድጋፍ ፊርማችሁን የሰጣችሁኝን ከልብ እያመሰግንኩኝ ተጨማሪ ፊርማ ስለሚያስፈልገኝ ከስር በምናስቀምጠው የሊንክ በመጠቀም ፎርሙን ዳውንሎድ በማድረግና ፈርማችሁ በኢሜይላችን በመላክ እንድትተባበሩኝ እና ድጋፋችሁን እንድትሰጡኝ ጥሪ ያቀርባለሁ። ኢትዮጵያን በጋራ እና በንቁ ዜግነት አብረን እንገንባላለሁ። አመሰግናለሁ። በሰባተኛው ጠቅላላ ምርጫ እጩ ተወዳዳሪዎች የሚመዘገቡበት የሥነ ምግባር ደንብ ይፋ ሆነ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎችና የግል እጩዎች የሚመዘገቡበትና የሚተዳደሩበት የሥነ ምግባር ደንብ ይፋ ተደርጓል። የሥነ ምግባር ደንቡ ይፋ የሆነው የተመዘገቡ ፓርቲዎች በተገኙበት ሲሆን ፓርቲዎችና የግል እጩዎች በሥነ ምግባር ደንቡ ለመገዛት የጋራ ቃል ኪዳን ፈርመዋል። ሰላማዊ የምርጫ ቅስቀሳና የምርጫ ክርክር እንዲደረግ የማስቻል ዋና ዓላማ ያለው የሥነ ምግባር ደንቡ በምርጫ ቅስቀሳና ክርክር ወቅት ሁሉም እኩል የመወዳደሪያ ሜዳ እንዲያገኙ ያስችላል ተብሏል። በተጨማሪም የሥነ ምግባር ደንቡ የመራጮችን ነጻነት የሚያከብር ሲሆን በተለይም መራጮች በነጻነትና በፈቃዳቸው የሚፈልጉትን መምረጥ እንዲችሉ የሚያደርግ መሆኑ ተገልጿል። በሰባተኛው ጠቅላላ ምርጫ ለመሳተፍ የተመዘገቡ ፓርቲዎችና እጩዎች የፈረሙት ይህ የሥነ ምግባር ደንብ የምርጫ ስርዓቶች ተከብረው ውጤቱ ተአማኒ እንዲሆን ከፍተኛ ሚና እንዳለው ተነግሯል። በተጨማሪም በዛሬው ዕለት በኢትዮጵያ ብሔራዊ ምርጫ ቦርድ የተመዘገቡ 48 የፖለቲካ ፓርቲዎች የመወዳደሪያ ምልክታቸውን አስተዋውቀዋል። በደራና አካባቢው ሲንቀሳቀስ የነበረው የጽንፈኛው ቡድን አመራርና አባላት እጅ ሰጡ። 6ኛ እዝ በደራና አካባቢው ሲንቀሳቀስ የነበረው የጽንፈኛው ቡድን አመራሮች በየቀኑ ለሰራዊታችን እጅ እየሰጡ እንደሆነ ተገልጿል። ራሱን የሚኒሊክ እዝ በላይ ፍቃዱ ክፍለ ጦር ብሎ የሚጠራው አመራሮች የነበሩት በላቸው አዬ የአደረጃጀቱ የፖለቲካ ኃላፊ፣ አብ አማረ የአደረጃጀቱ ፍትህ ኃላፊ፣ ሽፈራው ታዬ ወዬ ኦርዲናንስ ኃላፊ፣
አባቡ ዘጌ የአደረጃጀቱ ሎጂስቲክስ እና 7 የተለያዩ የአመራር ደረጃ ላይ የነበሩ ግብረ አበሮቻቸው ከነሙሉ ትጥቃቸው ለሰራዊቱ እጅ መስጠታቸውን የአዋሽ ኮር ዋና አዛዥ ብርጋዴር ጄኔራል መስፍን በየነ ተናግረዋል። የጽንፈኛው የክፍለ ጦር ፖለቲካ ኃላፊ በላቸው አዬ በሰጠው አስተያየት እየታገልን የነበረው በአማራ ሕዝብ ሰበብ ይሁን እንጂ ድርጊታችን የሕዝቡን ሰቆቃ ከማብዛት ውጪ ምንም እውነተኛ የትግል ዓላማ የሌለው ስብስብ እንደነበር አረጋግጠናል ብለዋል። ሕዝባችንን ለማሳመን የምንጠቀመው አጀንዳ ያጣንበትና በግልጽ በመሸነፋችን ሰላማዊ አማራጭን እንድንቀበል ተገድናል ሲልም ተናግሯል። በተያያዘ በቡድኑ የተሳሳተ ፕሮፓጋንዳ ተታለውና ሸፍተው የነበሩ 645 ታጣቂ የቡድኑ አባላት ከነመሳሪያቸው እጅ መስጠታቸውን የክፍለ ጦር አዛዥ ሌተና ኮሎኔል ጌትነት ተድላ ተናግረዋል። በወረዳው 3 ክላስተሮች የእዙን አመራሮች ጨምሮ ከህብረተሰቡ ጋር በተደረገ ሰፊ ውይይት የሰላም ጥሪውን በመቀበል የቡድኑ አመራርና አባላት በየቀኑ እጅ እየሰጡ ይገኛሉ ብለዋል። ሌተና ኮሎኔል ጌትነት ተድላ እጅ ለሰጠው ታጣቂ ቡድን የተሃድሶ ስልጠና በመስጠት መልካም ዜጋ ሆነው ሀገራቸውን እንዲያገለግሉ ከእዙ በተሰጠ አቅጣጫ መሰረት ከወረዳው አመራር ጋር ስልጠና መጀመሩንም ገልጸዋል። መከላከያ በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖችን ይቆጣጠራል ሲሉ ጄኔራል አበባው ታደሰ ገለጹ። የኢትዮጵያ የመከላከያ ሰራዊት በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖችን ወይም መቀመጫዎችን በሙሉ ይቆጣጠራል በማለት አሳስበዋል። አክለውም ጄኔራሉ እርምጃው በሀገሪቱ የመከላከያ ተቋም ስር የሚገኙ ስትራቴጂካዊ ቦታዎችን ወደ ቀድሞ ይዞታቸው ለመመለስና የሕግ የበላይነትን ለማረጋገጥ የሚደረገው ጥረት አካል ነውም ብለዋል። በሰሜን ኢትዮጵያ ወታደራዊ ውጥረት መንገሱን ተከትሎ ዶክተር ቴድሮስ አዳኖም የሰላም ጥሪ ያቀረቡ። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ለሰላም ቅድሚያ እንዲሰጥ ጠይቀዋል። ጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው ያሉት ዶክተር ቴድሮስ ፖለቲካዊ መፍትሄ ሁሌም አለ፣ እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም ዕድል እንስጥ በማለት ጥሪ አቅርበዋል። በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለውን ስጋት ተከትሎ ሰዎች በብዛት ከክልሉ እየወጡ እንደሆነ ተገለጸ። ከክልሉ ወደ አዲስ አበባ የሚደረጉ የአየርም የየብስም ትራንስፖርት አማራጮች በጣም ተጨናንቀዋል ያለው በክልሉ የሚኖር አንድ ጋዜጠኛ ነው። በአውሮፕላንም በባስም ብዙ ሰው እየወጣ ነው ሲል ሁኔታውን ያስረዳል። ለኢትዮጵያን ኢንሳይደር ቃላቸውን እንደሰጡ የመቀሌ ከተማ ነዋሪዎች ሁሉ ጦርነትን በመስጋት ከትግራይ ክልል በብዛት እየወጡ ያሉት ወጣቶች ስለመሆናቸው ይናገራል። በፍጥነት መውጣት የሚፈልጉ ወጣቶች በክልሉ የአውሮፕላን ትኬት ለማግኘት ቀናትን ላለመጠበቅ ሲሉ ወደ አፋር ክልል ሰመራ በመኪና ሄደው ከዚያም በአውሮፕላን ይጓዛሉ ብሏል ጋዜጠኛው። አውቶቡስም እንደ ልብ እንደማይገኝና ትኬት ቆርጦ ለመሄድ ቀናትን ሊያስጠብቅ እንደሚችል የሚናገረው ጋዜጠኛው በዚህም ምክንያት በመለስተኛ ተሽከርካሪዎች አቆራርጠው ወደ አፋር የሚገቡ ወጣቶች እንዳሉም ይገልጻል። ወጣቶቹ ትምህርትም ጭምር አቋርጠው ነው እየወጡ ያሉት ሲልም የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ጭምር ከክልሉ እየሸሹ መሆኑን ያብራራል። ዩኒቨርሲቲ የሚማር ወንድም እንዳለው የሚገልጸው ጋዜጠኛው ቤተሰባቸው ትምህርቱን አቋርጦ ወደ አዲስ አበባ እንዲሄድ እየወተወቱት እንደሆነ በግል የገጠመውን አካፍለዋል። ትንሽ ሁኔታውን እንየውና ካልሆነ ይሄዳል ብዬ ነው ያረጋጓቸው ሲልም ቤተሰቡ በጭንቀት ላይ እንደሆነም ያክላል። በትግራይ ክልል ስላለው የጦርነት ስጋት ጋዜጠኛው ሲያስረዳ የኢትዮጵያ ሰራዊት ተጠግቷል። በትግራይ በኩልም ዝግጅቶች አሉ። በቀበሌም ሰው እያዘጋጁ ይገኛሉ። በየቀበሌው ለጦርነት ተዘጋጁ ተብሎ ተነግሯል። አስገዳጅ መልመላም አለ ብሏል ጋዜጠኛው። ህወሓት ጦርነቱን የሚጀምር ከሆነ በአጭር ጊዜ ውስጥ ይጠናቀቃል ሲሉ ጄኔራል ጻድቃን ገብረተንሳይ ገለጹ። ከዚህ ቀደም በስልጣን ዘመኑ ያከማቸውን የጦር መሳሪያ ታጥቆ ከፍተኛ ሽንፈት የተከናነበው ህወሓት አሁን ሻዕቢያን አስከትሎ ኢትዮጵያን ለመውጋት ዝግጅት እያደረገ ነው ብለዋል። የቡድኑን የጦርነት ጉሰማ ተከትሎ የቀድሞ የህወሓት ጦር መሪ ጄኔራል ጻድቃን ገብረተንሳይ ህወሓት ጦርነቱን አካሂዳለሁ እምቢ የሚል ከሆነ የሚደረገው ጦርነት እጅግ አጭርና በኢትዮጵያ በኩል በትንሽ ኪሳራ ብቻ የሚፈታ መሆኑን አረጋግጠዋል። ወንጀለኞቹ ራሳቸው የፈጠሩትን ችግር ራሳቸው እንዲጋፈጡት በማድረግ የሚጠናቀቅ ይሆናል ሲሉም ተናግረዋል።
ከሞት በኋላ የሚቀጥል የማህበራዊ ሚዲያ ተሳትፎ የሜታ አዲሱ አወዛጋቢ የፈጠራ ውጤት እያነጋገረ ይገኛል። የፌስቡክ እና ኢንስታግራም እናት ኩባንያ የሆነው ሜታ ተጠቃሚዎች ከዚህ ዓለም በሞት ከተለዩ በኋላ የእነሱን ድምፅ፣ የአጻጻፍ ስልትና ባህሪ በመኮረጅ በማህበራዊ ሚዲያ ላይ የሚቆዩበትን አዲስ ቴክኖሎጂ ይፋ አድርገዋል። እንደ አውሮፓውያን አቆጣጠር በ2023 የተመዘገበውና በቅርቡ የፈጠራ መብት ፓተንት የተሰጠው ይህ ቴክኖሎጂ አንድ ተጠቃሚ በሕይወት እያለ የጻፋቸውን ጽሑፎች፣ አስተያየቶች፣ የላካቸውን መልእክቶችና ምርጫዎችን በማጥናት የግለሰቡን ማንነት የሚወክል የቋንቋ ሞዴል ይቀርጻል። ይህ የተራቀቀ ሞዴል ተጠቃሚው በሌለበት ወይም በሞት በሚለይበት ጊዜ አዳዲስ የገጽ ላይ ጽሑፎችን ማጋራት፣ ለጓደኞች አስተያየት መስጠትና በውስጥ መስመር የሚላኩ መልእክቶችን መመለስ እንደሚችል በሰነዱ ላይ ተገልጿል። በተጨማሪም የግለሰቡን ድምፅና ምስል በመጠቀም የቪዲዮ ጥሪዎችን የማድረግ አቅም እንዳለውም ተጠቁመዋል። የሜታ ቴክኖሎጂ ዋና ኦፊሰር አንድሪው ቦዝወርስ ስም በዋና ፈጣሪነት የሰፈረበት ቢሆንም ኩባንያው በአሁኑ ወቅት ቴክኖሎጂውን ወደ ሥራ ለማስገባት እቅድ እንደሌለው ገልጸዋል። የሜታ ቃል አቀባይ ለቢዝነስ ኢንሳይደር እንደተናገሩት ኩባንያው ይህንን ሐሳብ ወደ ተግባር ለመቀየር ምንም አይነት እቅድ የሌለው ሲሆን የፈጠራ መብት ያስመዘገበው ሐሳቡን በባለቤትነት ለመያዝ ብቻ እንደሆነ አብራርተዋል። ይሁን እንጂ ይህ ቴክኖሎጂ ይፋ መደረጉ በዓለም አቀፍ ደረጃ ከፍተኛ የሥነ ምግባር ክርክር ቀስቅሷል ተብሏል። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። ክቡራትና ክቡራን፣ ሐቅና ሳቅ ሚዲያ የምርጫ ፖለቲካን ያበረታታል። የምርጫ መልእክቶቻችሁን አድርሱን ብለን ለተወዳዳሪዎቹ ጥሪ ማድረጋችን ይታወሳል። በዚህም መሰረት በዛሬው ዕለት ወይዘሮ ሌንሳ በማህበራዊ ሚዲያቸው ያጋሩትን የምርጫ መልእክት ወደ እናንተ እናደርሳለን። ቢስሚላ። ውድ ኢትዮጵያውያን እንኳን ለረመዳንና ለአብይ ጾም በሰላም አደረሳችሁ። ሌንሳ መኮንን ቶላ እባላለሁ። ከዚህ ቀደም እንደገለጽኩላችሁ በመጪው ሀገራዊ ምርጫ ህዝብ ተወካዮችን ለመቀላቀል እና እጩ ለመሆን የሚያስፈልገኝን የድጋፍ ፊርማ በማሰባሰብ ላይ እገኛለሁኝ። የምወዳደርበት የምርጫ ክልል አዲስ አበባ ክልል 17 ሲሆን ይሄም ማለት ሙሉ ቦሌ ክፍለ ከተማና ከፊል ለሚኩራ ክፍለ ከተማን ያካትታል። እዚህ አካባቢ ነዋሪ የሆናችሁና እስካሁን ድረስ ድጋፍ ፊርማችሁን የሰጣችሁኝን ከልብ እያመሰግንኩኝ ተጨማሪ ፊርማ ስለሚያስፈልገኝ ከስር በምናስቀምጠው የሊንክ በመጠቀም ፎርሙን ዳውንሎድ በማድረግና ፈርማችሁ በኢሜይላችን በመላክ እንድትተባበሩኝ እና ድጋፋችሁን እንድትሰጡኝ ጥሪ ያቀርባለሁ። ኢትዮጵያን በጋራ እና በንቁ ዜግነት አብረን እንገንባላለሁ። አመሰግናለሁ። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።